ጭንቅ ብሎሃል የሆነ ሐሳብ ወጥሮዋል ቁጭ ብለ እስትግፋር አብዛ አላህ ነብዩላህ ኑህን አለይሂ ሰላም አስመልክቶ የተናገረውን አልሰማችሁም ምን ህዝቦቼ ወይ ጌታችሁን ምህረት ጠይቁ ثم توبوا اليه ከዛም ወደ እርሱም ተመለሱ ይሄን ካደረጋችሁ يرسل السماء عليكم مدرارا አይነሳም በላ ይመከራ አይነሳም በተውባ ካልሆነ በስተቀር በእስትግፋር ትዳር ነው የምትፈልጊው ከአላህ ጋር ባለሽ ግንኙነት አሳምሪው ወደ አላህ ተመለሺ ያ ረብ በይ አላህ ይለግስሻል እንደው ማረኝ ጌታዬ ሲል አላህ ዝናቡን ለቀቀው አላህ ዝናቡን ለቀቀው አርሐም الراحمين የሰው ሸይጣን አለ መካሪ ገሳጭ ተቆርቋሪ መስሎ ይመጣና ይሄን እኮ እንዲ ላንተ አስቤ ነው ላንቺ አስቤልሽ ነው ብላ አኺራሽን ምታበላሻለች ሰብስክራይብ በማድረግ ቤተሰብ ይሁኑ الحمد لله الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد فالسلام عليكم ورحمة الله وبركاته እናቶች አባቶች ወንድሞች እህቶች እንዴት ሰነበታችሁ እንዴት ቆያችሁ አላህ Subhanahu Wa Ta'ala በያላችሁበት ቦታ አካባቢና ስፍራ ሰላማችሁን የበዛ አላህ ያድርገው አላህ ይጠብቃችሁ አላህ ይጠብቀን ይህ ሳምንታዊ ፕሮግራማችን አስባቡ ሪዝቅ የርዝቅ ሰበቦች ከሐሳብ ከጭንቀት መገላገያ መፍትሄዎቻቸው ማን ናቸው እነማን ናቸው የምንመለከትበት ፕሮግራም ነው በባለፈው ፕሮግራማችን እንግዲህ የሪዝቅን ጠቅለል ያለ ትምህርቶችን ተመልክተናል ሪዝቅ ከአላህ እንደሆነ ተምረናል ያንን ትምህርት ቁጭ ብላችሁ እንደ ተማማራችሁበት ለዛሬ ፕሮግራም ደግሞ በጉጉት እንደተጠበቃችሁት ተስፋ አደርጋለሁ የዛሬ የመጀመሪያው ከርዝቅ ሰበቦች አንዱ ከስራቱል እስትግፋር የዓለማቱን ጌታን አላህን ምህረት መጠየቅ ነው ርዝቅ እንዲሰፋ ትፈልጋለህ እስትግፋር አብዛ ርዝቅሽ እንዲሰፋ ትፈልጋለሽ እህቴ እስትግፋር አብዢ አስተግፊሩላህ رب اغفر لي وتب علي إنك أنت التواب الرحيم يا نبي صلى الله عليه وسلم مجلج نبر عبد الله بن عمر يا عمر بن الخطاب لج رضي الله عنه سيناغروا ميلالو انيا يلال لنبي صلى الله عليه وسلم عند تشوت على الله ملكتنيا ቁጭ ብለው 100 ጊዜ እንቆጥርላቸው ነበር ይላል ሱብሃንአላህ ምን ይላሉ አብዱላህ ኢብኑ ዑመር كنا نعد لرسول الله صلى الله عليه وسلم في المجلس الواحد 100 مرة يا الله استلب بلاش تالين ملكت ለነብዩ ሰለላሁ ዐለይሂ ወሰለም አንድች ቦታ ላይ ቁጭ ብለን ተሰባስበን እኛ 100 እንቆጥር ነበር ምን ሲሉ رب اغفر لي وتب علي انك انت التواب الرحيم رب اغفر لي ጌታዬ ወይ ማረኝ وتب علي بني لا تملس لين توبتين تقبلين انك انت التواب الرحيم انت توبه متقبل ازاኝ روح روحهم ጌታ ነህ ያሉ ነብዩ ሰለላሁ ዐለይሂ ወሰለም 100 ጊዜ ይሉ ነበር ያ አላህ እንዳልኳችሁ በዚህ ፕሮግራም ላይ ሐሳባችን ጭንቀታችን የምንገላገልበት ለአኺራችን ስንቅ የሆነን ርዕስ ነው የተዘጋጀው አላህ አኺራችንን ያማረ አላህ ያርግልን አማማታችንን አካይዳችንን ያማረ አላህ ያርግልን በእስትግፋር እሱን ያውሳን እሱን እየዘከርን የምንጓዝ አላህ ያድርገን ከመሆኑም ጋር እስትግፋር ለዱንያ ጭምር ጥቅም አለው ይሄን ያሱ ለዱንያ ጭምር አብዱላህ ኢብኑ አባስ ረዲየላሁ ዐንሁማ ባስተላለፉት ሐዲስ قال رسول الله صلى الله عليه وسلم من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب رواه أبو داود استغفار مجن يادركو بيجيزو ጌታዬ ማረኝ ወንጀለኛ ነኝ ማረኝ ሚል ለወንጀሉ ምህረት ሚጠይቅ ተውባ ሚያደርግ ወደ አላህ ሚመለስ استغفار ሚያበዛ ከስራቱል استغفار እሱ አንደበት ላይ የበዛለት ሰው جعل الله له الله ለሱ ያደርግለታል من كل ضيق مخرجا ከሁሉም ጭንቅንቅ መጨናነቅ መጣበብ ጋር መውጫን ቀዳዳን አላህ ያበጃጅለታል ومن كل هم فرجا حساب ጭንቀት ካለ አላህ ፈረጃውን አላህ ያመጣልታል ጭንቅ ብሎሃል የሆነ ሐሳብ ወጥሮዋል
ቁጭ ብለህ እስትግፋር አብዛ። እስቲ ሳምንታችንን ለእስትግፋር እናድርገው። እስቲ እስትግፋር እናብዛበት። ያ ረብ እንበለው፣ ማረኝ እንበለው። ዱንያ አኺራ አላህ ያስተካክላ። ወረዘቀሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰቡት ያመጣለታል። አያችሁ፣ ርዝቁንም ካላሰቡት ያመጣለታል። በምን? በእስትግፋር አላህን ምህረት ስለጠየቀው። አላህን ምህረት ስለጠየቀው። በአንድ ወቅት ታላቁ ዓሊም ታቢዒይ ጋር ሐሰን አልበስሪ ጋር ሰዎች መጠው ስሞታ አቀረቡ። ጃአ ረጁሉን ኢላ ሐሰን አልበስሪ ረሒመሁላህ የሽኩ ለሁ ቀሕጣ፣ ስለ ቀሕጥ ስለ ድርቅ ያነሳል። እንደው ድርቅ ተከሰተ፣ ምን በላው ምን ጠጣው አጣን፣ ዝናብ ጠፋ፣ አንቱ ባኮት እንዶ አርጉልን አላቸው። ፈቃለ ለሁ አክሲር ሚነል እስትግፋር፣ ከእስትግፋር አብዛ፣ ምህረት ጠይቅ አላህን አሉት። ፈጃአ አኸሩ፣ ሌላውን መጣ፣ የሽኩል ፈቅራ፣ ድህነትን ስሞታም ያበዛ፣ ድህነት በዛ፣ ድህነት ቆነጠጠኝ፣ የቤት ክራይ የምከፍለው አጣው፣ ተጨናነኩኝ፣ ልጆችን ማሳድግበት አጣው እያለ ሲጨናነቅ ዱዓ አርጉልኝ አላህ ፈረጃውን እንዲያመጣልኝ ሲላቸው፣ ይህንንም አክሲር ሚነል እስትግፋሪ፣ ከእስትግፋር አብዛ አሉት። ፈጃአ ሳሊሱን፣ ሶስተኛው መጣ፣ የሽኩ አደመል ኢንጃቢ፣ ልጅ እንደሌለው በስሞታ መልክ ያቀርባል። ልጅ የለኝም፣ ረጅም ዓመት ጠበኩ፣ ልጅ አጣው፣ አላህ ልጅ እንዲሰጠኝ ዱዓ አርጉልኝ። አላህ አው ያማል። ወላሂ ልጅ የሌላችሁ አላህ ይለግሳችሁ። ረጅም ዓመት ጠብቃችሁ ያጣችሁ አላህ ዘከርያን እንዳስደሰተው፣ ሳራን እንዳስደሰታት፣ ኢብራሂምን በዛ በሽምግልና እድሜ እንደሰጣቸው አላህ ለእናንተም ይለግሳችሁ። ሰጪ ነው፣ ቻይ ነው፣ ቃዲር ነው። ወሁወ ዓላ ኩሊ ሸይን ቀዲር ነውና አላህን ለመኑት። የዚህ ጊዜ ሐሰን አልበስሪ ጋር ሁሉ ጥያቄ ሲመጣ ፈቃለ ለሁ፣ ለሳቸው ተባሉ፣ ምንድን ነው የምትለው? ያም ሲመጣ ይሄ ነው፣ ይህም ሲመጣ ሲሉ ፈቃለ ለሁ አክሲር ሚነል እስትግፋር፣ ይህንን እስትግፋር አብዛ ብለው ስላሉት ሰዎች ምንድን ነው እስትግፋር አብዛ የጠየቋችሁ ዱዓ አርጉልን ነው ሲሏቸው፣ ፈቃል አለም ተስመዑ ቀውለ ላህ ተዓላ አን ነቢይህ ኑሕን ዓለይሂ ሰላም፣ አላህ ነቢዩላህ ኑሕን ዓለይሂ ሰላም አስመልክቶ የተናገረውን አልሰማችሁም አሉ። ምን? ኑሕ ዓለይሂ ሰላም በጣም በሚያጅባችሁ ወንድሞች እህቶች 950 ዓመት ለይለ ወነሃራ፣ በቀንም በማታም በሌሊትም በቀኑም ማለት ነው እያፈራረቁ ዳዕዋ አድርገዋሉ። ሳይሰለቻቸው ወደ ላኢላሃ ኢለላህ ወደ ተውሂድ ጥሪ አድርገዋሉ። ዛሬ ሰው ወደ ተውሂድ ጥሪ ሲደረግ አልበዛም ይላል። ተውሂድ እኮ ነቢያቶች የተላኩበት ትልቁ ጉዳይ ነው፣ ዋና መሰረት ነው። ተውሂድ ከሌለ ሁሉም ነገር የለም፣ ባዶ ነው። የተፈጠርንበት ዓላማ ነው አላህን በብቸኝነት መገዛት። ወለቀድ በዓትና ፊ ኩሊ ኡመቲን ረሱላን አን ያዕቡዱ ላህ ወጅተኒቡ ጣጉት፣ በእርግጥም በእያንዳንዱ ማህበረሰብ ላይ መልእክተኞችን ልከናል። አን ያዕቡዱ ላህ፣ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት፣ ጣዖታትን እራቁ የሚሉ መልእክተኞችን እኮ አስነስተናል፣ ልከናል። አላህ ልከዋል። 124,000 ነቢያቶችና ረሱሎች ተልከዋል። ሐሰን አልበስሪ ይሄ ጥያቄ ሲቀርብላቸው አላህ ነቢዩላህ ኑሕ ዓለይሂ ሰላም በቁርአን ላይ የገለጻቸውን ያስተማሩትን አልሰማችሁም? ኑሕ እንዳልኳቸው ያሁሉ ዓመታት ተጣሩ፣ ህዝቦቻቸውን ዳዕዋ አደረጉ። ምን አሉ? ካደረጓቸው ዳዕዋዎች መካከል ከጠሯቸው ጥሪዎች መካከል እዚች የቁርአን አንቀጽ ላይ የተገለጸው ምንድነው? ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲሊ ሰማአ ዓለይኩም ሚድራራ ወዩምዲድኩም ቢአምዋሊን ወበኒነ ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ። ሱብሓነላህ። ፈቁልቱ አልኳቸው፣ እስተግፊሩ ረበኩም ጌታችሁን ምህረት ጠይቁ፣ ኢነሁ ካነ ገፋራ እርሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ገፋራን ማለት በጣም ሲበዛ መሐሪ ሙባለጋ ነው። በጣም ሲበዛ መሐሪ የሆነ ጌታ ነው። ይህን ካደረጋችሁ ዩርሲሊ ሰማአ ዓለይኩም ሚድራራን ከሰማይ በተከታታይ ብዛት ያለውን ዝናብ ይለግሳቸዋል።
ወዩምዲዱኩም ቢአምዋሊን በገንዘብም ይለግሳቸዋል፣ ወበኒን በልጆችም፣ ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ ጅረቶችና አትክልቶችን ትናንሽ ጅረቶችና አትክልቶችንም ያደርግላቸዋል። ሐሰን አልበስሪ ያሉት መልስ አልተመለሰም። ልጅ የጠየቀው ወበኒን አለ፣ ገንዘብ የጠየቀው ቢአምዋሊን አለ። ድርቅን ያለው ደግሞ ዩርሲል ሰማ አለይኩም ሚድራራን አለ። ዝናቡን መጣ በምን ምክንያት? በእስትግፋር። ያንተ እስትግፋር ሀገሩን ሰላም ሊያደርጉ ይችላል። ያንቺ እስትግፋር እህቴ ርዝቅ ሊያሰፋ ይችላል። የኔ እስትግፋር ድርቅ ሊያጠፋ ይችላል። ስለዚህ ሁላችንም ወደ አላህ እንመለስ። እስትግፋርን ማብዛት ለዱንያ ለአኼራችን ጭምር ምንድነው? ስኬት ነው። ለዱንያ ለአኼራ ስኬት ነው። ነቢያቶች በአጠቃላይ የተጣሩበት እኮ ነው። ሁድ ዓለይሂ ሰላም ወያ ቀውም እስተግፊሩ ረበኩም ህዝቦቼ ወይ ጌታችሁን ምህረት ጠይቁ፣ ثم ቱቡ ኢለይሂ ከዛም ወደ እርሱም ተመለሱ። ይህን ካደረጋችሁ ዩርሲል ሰማአ ዓለይኩም ሚድራራን ከሰማይ በተከታታይ ዝናብን ይለግሳችኋል፣ ወየዚድኩም ቁወተን ኢላ ቁወቲኩም ኃይልን አላህ ይጨምርላችኋል፣ ከኃይል ወደ ኃይል አላህ ያሸጋግራችኋል። ወላ ተተወለው ሙጅሪሚን አመፀኞች ናችሁ እንዳትመለሱ። ምህረት ጠይቁ፣ ምህረት ያስፈልጋል። አዎ ለምን ዛሬ ወንጀሎች በዝተዋል። ወላሂ የወንጀል አይነቱ አፕዴት ሆኖ መጥተዋል። ከባባድ ወንጀሎች እንደ ቀላል ይታያሉ። ዚናው ረክሰዋል፣ ዛሬ ቀላል ሆኗል። አላህ ይጠብቀን። አስካሪ መጠጥ መጠጣቱ ቀላል ሆኗል። ወለድ መብላቱ ቀላል ሆኗል። የሰው ደም ማፍሰሱ ቀላል ሆኗል። የሰው ገንዘብ መውሰዱ ቀላል ሆኗል። ይህ ሁሉ በበዛበት ታዲያ አላህ በላውን አያመጣም እንዴ? ቁርአን ላይ ነግሮናል እኮ ظهر الفساد في البر والبحر አለ አላህ። በየብሱም በባህሩም መከራው ተገለጸ። በምን ምክንያት? ቢማ ከሰበት አይዲ الناس የሰው ልጆች በሰሩት ወንጀል አለ። አው የኔ ወንጀል የእጄ ውጤት ማለት ነው። ቢማ ከሰበት አይዲ الناس አለ አላህ። መከራው ምንድነው ከተባለ ድርቅ ሊሆን ይችላል መከራ፣ ጦርነት ሊሆን ይችላል መከራ፣ አለመግባባት መባላላት ሊሆን ይችላል፣ አንዱ መግደል ሊሆን ይችላል። በጣም መከራው ተገለጸ አለ። በምን? ቢማ ከሰበት አይዲ الناس ሊዩዚቀሁም بعد الذي عملوا على الله ከሰሩት ወንጀል ከፊሉን አመጣ እነሱን ሊያቀምሳቸው አለ። እንደየስራችን ወንጀሉን ተመጣጣኝ ቢያመጣማ እኮ በምድር ላይ አንንቀሳቀስም ነበር፣ ጠፍተናል። ግን አላህ ጥቂት አመጣ፣ ኮርኮም ያደርገናል እንድንነቃ። ለምን? ለዓለሁም የርጅዑን አለ አንቀጹን ሲዘጋው፣ ወደሱ እንዲመለሱ ዘንዳ ወደ አላህ እንድንመለስ ተውባ እንድናደርግ። ይበቃኛል፣ ከዚህ ድርጊቴ መቆጠብ አለብኝ፣ በቃኝ፣ ወንጀል ያጎበጠኝ በቃኝ ብለን እንድንመለስ ነው፣ ተውባ እንድናደርግ ነው። ያ አዩሃ الذين آمنوا توبوا إلى الله توبة نصوحا ነው። ትክክለኛ ተውበት አድርጉ ነው፣ እንድንመለስ ነው። አላህ ምን ያመጣው? እነዚህን በላዎች ምኖች የሚመጡት። ስለዚህ በላ የሚባለው ነገር አሉ ዑለማዎቹ ሲገልጹት وإن البلاء ما نزل إلا بذنب አሉ። የአብዱላህ ኢብኑ አባስ ንግግር ነው ይባላል። وإن البلاء ما نزل إلا بذنب በላ ማለት መከራ አልወረደም በኃጢአት በወንጀል ቢሆን እንጂ። ولا رفع إلا بتوبة አይነሳም ይህ በላ ይህ መከራ አይነሳም በተውባ ካልሆነ በስተቀር፣ በእስትግፋር ወደ አላህ በመመለስ ካልሆነ አይቀለበስም። ስለዚህ ሁላችንም ወደ አላህ መመለስ ነው። ለአኺራችንም እንዳልኳችሁ ምንድነው ስንቅ ነው፣ ዱንያ ላይም ደግሞ ርዝቃችን። እስቲ ስንት ክራውድ ይሆነብሃል፣ ነገሮች ጨነቅነቅ ያለብህ ስንት አለ። ንግድ ቦታ ይሁን ነገር በቃ እምቢ ያለኝ ገበያው እምቢ ያለኝ ያልክ ስንት አለ። እዚህ ጋር በስንት ነገር ተወጠርክ ብለ የተቀመጥካለ። እስቲ እስትግፋር አብዛ። ጌታዬን እኮ አምጪው ሊሆን ይችላል፣ የጌታዬን መንገድ ስቼ ሊሆን ይችላል እኮ፣ ትእዛዙን ጥሼ ሊሆን ይችላል። ስለዚህም ወደሱ መመለስ አለብኝ ብለን ወደሱ እንመለስ። ወንጀሎች እንዳልኳችሁ አፕዴት ሆኖ ነው እየመጡ ያሉት። ሰው ዛሬ ቀላል ነው እኮ የፎቶ ሾፒንግ ምንድነው የምትሉት? ኤዲት እየተደረገ ምናምን ቃሉ እናንተ ነው የምታውቁት። ያሉን ነገር አስመስሎ ሰውን የመጉዳት የሰውን ስም ማጥፋት ኤዲት እያደረገ ያለውን ነገር አስመስሎ ማቅረብ ወንጀል ነው፣ ከባድ ነው። ከዚህ ነገር ተቆጠብ ወንድሜ፣ ከዚህ ነገር ተቆጠብ እህቴ። ይህን ከማሰራጨት ሼር ላይክ ከማድረግ መቆጠብ አለብን። የሌለን ነገር አስመስሎ ማቅረብ አይሆንም፣ በእስልምና የተከለከለ ነው፣ ወንጀል ነው። የሰው ስም ማጥፋት ወንጀል ነው፣ ከባድ ወንጀል ነው። እናት አባት ይታመጻሉ ዛሬ፣ ከባድ ወንጀል ነው። ምን ያስፈልገዋል? እስትግፋር ያስፈልገዋል፣ ምህረት ያስፈልገዋል፣
ነብዩ ሰለላሁ ዐለይሂ ወሰለም እኮ በቀን በጣም ብዙ እስትግፋሮች እንደሚሉ እኮ ተመልክተናል አይደል እንዴ? ወላሂ አሉ እኔ በአላህ ይሁንብኝ ኢኒ ለአስተግፊሩላህ ወአቱቡ ኢለይህ ፊል የውሚ አክሰረ ሚን 70 መራ። እኔ በአላህ ይሁንብኝ በቀን ከ100 ጊዜ በበለጠ ወይም ደግሞ ከ70 ጊዜ በመለጠ፣ በሌላ ቦታ 100 ሚል አለ፣ ከ70 ጊዜ በበለጠ ወደ አላህ እመለሳለሁ፣ ምህረትን እጠይቃለሁ። ነብዩ ሰለላሁ ዐለይሂ ወሰለም አለዚ ገፈረ ላሁ ማ ተቀደመ ሚን ዘንቢህ ወማ ተአኸረ፣ ያ ያለፈው የወደፊት ወንጀል የማራቸው ጌታ፣ ምህረት የለገሳቸው፣ ጀነት የተመሰከረላቸው፣ ከጀሃነም ንጹህ የተባሉት አሽረፉል አንቢያ ወልሙርሰሊን ረቢ እግፊር ሊ ካሉ የአላህ ምህረት ለግሰኝ ብለው ብዙ ጊዜ በቀን ከጠየቁ አይኔ፣ ጆሮዬ፣ አንደበቴ፣ ቀልቤ፣ ልቡናዬ ስንት አይነት ነገር የሚያስቡ ስንት ወንጀል የሚሰሩ እኔስ ወደ አላህ መመለስ የለብኝም? መመለስ እንዳለብን ሁላችንም እናምናለን። ተግባሩን አላህ ይለግሰን። ሰዎች ነን፣ እንሳሳታለን። ኩሉ በኒ አደም ኸጣ ነው። የአደም ልጅ በአጠቃላይ ተሳሳሽ ነው። አልሳሳትም፣ እንደ መላይካ ነኝ እኔ ወንጀል አልሰራም ብንልማ መሐሪው ጌታውን ምን ጠይቀዋለን? ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ለው ለም ትዝኒቡ እናንተ እኮ ወንጀል የሚባል ነገር አልሰራም ብትሉ ባሰሩ ለዘሀበ ላሁ ተዓላ ቢኩም አላህ እናንተን አስወግዶ ወለጃ ቢቀውሚን ሌሎችን ሰዎችን ያመጣል ዩዝኒቡን ከዛ ወንጀል ላይ የሚወርቁ ፈየስተግፊሩን አላህ ተዓላ ከፍ ያለውን ጌታ አላህን ደግሞ ምህረት የሚጠይቁ ፈየግፊሩ ለሁም ለነሱ ደግሞ ፈየግፊሩ ለሁም ምህረት የሚሰጣቸው። አዎ ሰውኛ ባህሪያችን ነው። ወደ አላህ መመለስ፣ እሱን ምህረት መጠየቅ፣ አለማዘግየት፣ ወዲያው መመለስ፣ አላህ ስብሓንሁ ወተዓላን ምህረትን መጠየቅ በእኛ ላይ ይጠበቅብናል። ወዲያው መጠየቅ፣ አለመዘግየት፣ ነገ አለማለት፣ ዛሬውኑ መጠየቅ። ነገ በእኛ እጅ አይደለም፣ በእኛ እጅ አይደለም። ወላሂ ስንት እህቶቻችን አሉ ነገ ሂጃቤን ለብሳለሁ፣ ቆይ 40 ዓመት ሲሞላኝ፣ ቆይ ሳገባ፣ ቆይ የሆነ ደረጃዬን ስጨርስ ብለው እቅድ አውጥተው ያ ያሰቡት እቅድ ሳይደርስ ሞት የቀደማቸው፣ ቀብር የጠራቸው፣ ከምድር በታች የገቡ ስንት እህቶች አሉ፣ ስንት ወንድሞች አሉ። ሰላት ስገድ፣ ምህረት ጠይቅ፣ አላህን እስትግፋር አድርግ፣ ወደ አላህ ተመለስ ሲባል ቆይ ነገ በእኛ እጅ አይደለም። መች እንደምንጠራ አናቅም። የዚህ ዱንያ ቆይታችን አጭር ናት። መቼ አናቀውም። ለመሞት ሆስፒታል መተኛት አያስፈልግም ወንድሞች፣ ለመሞት ሆስፒታል መተኛት አያስፈልግም። አላህ ከፈለገ ቁጭ ብለን እየተነጋገርን እየተጨዋወትን የሆነች ሰበብ አላህ ሊያጠፋን ይችላል፣ ሊወስደን ይችላል። አዎ ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅድሙን ነው። ስለዚህም አላህን ሁሌ ዝግጅት አድርጎ ምህረት መጠየቅ፣ ነገ አለ ማለት፣ ወዲያው መመለስ። ስንመለስ እንዳልኳችሁ በሽበሽ ነው። በቃ ሱብሃንአላህ። ጭንቀት አለ ይወገዳል፣ ርዝቅህ ይሰፋል። ትዳር ነው የምትፈልጊው፣ ከአላህ ጋር ባለሽ ግንኙነት አሳምሪው፣ ወደ አላህ ተመለሺ። ያ ረብ በይ፣ አላህ ይለግስሻል። ያ ረብ በል፣ አላህ ይለግሳል። ልጅ ነው የምትፈልገው፣ እስትግፋር አብዛ። ገንዘብ ነው፣ እስትግፋር አብዛ። ድርጅት እንዲያድግ ነው፣ እስትግፋር አብዛ። ጉዳይ እንዲስተካከልልን፣ አዎ እስትግፋር አብዛ። የእስትግፋር ውጤቱ ብዙ ነው። የሙሳ ህዝብ በድርቅ ተመተው በአንድ ሰው ወንጀል ተይዘው በአንድ ሰው እስትግፋር እኮ ነው በላው የተነሳላቸው አይደል እንዴ? ሙሳ አለይሂ ሰላም 70 ሺህ የሚጠጉ ሰዎች መጥተው አንተ ሙሳ አረ ድርቅ በዛብን፣ ህፃናት አለቁ፣ ሽማግሌው አለቀ፣ እንስሳው ወደመብን፣ ባክህን አላህን ምህረት ጠይቅልን፣ ለምንልን፣ ዝናቡን ይልቀቅልን አሉ። ዝናብ የሚመጣው ከሱ ነው። አላህ አልሰጥም አልለቅም ካለ የትኛው ጀግና ነው እኔን ዝናብ አወርዳለሁ ብሎ ሊመጣ የሚችለው? በየትኛው አቅሙ፣ በየትኛው ሰው ሰራሽ እንትኑ አቅሙ፣ በየትኛው ቴክኖሎጂ? ወላሂ አይችልም፣ ማንም አይችልም። አላህ አላዘንብም ካለ ማንም አይችልም። ወላሂ ይሄን እንወቅ። ስለዚህ ሊመጣ የሚችለው ከሱ ጋር ስንታረቅ ነው፣ እሱን ተናንሰን ስንለምነው ነው። ሙሳ አለይሂ ሰላም እንደተባሉት ሄደው ጌታችን ወይ ዝናቡን ልቀቅልን ሲሉ አላህ አንድ መልእክት ላከላቸው ለሙሳ። እናንተ መካከል
منذ 40 سنة እኔን 40 ዓመታት ሲያምፀኝ የነበረ ባሪያ አለ። የአላህ ቻይነቱ አያችሁ። 40 ዓመት አምጾት ደብቆታል። ሰውየውን አላጋልጠው። ከአላህ እዝነቱ መገለጫው አንዱ የኛን ወንጀል መሸፈኑ ነው፣ መሰተሩ ነው እንጂማ ዛሬ ጠዋት ወንጀል ሰርተን ከሰዓት ላይ ወንጀላችን ግንባራችን ላይ ቢጻፍ ከሰው ጋር የሚቀላቀላል? ወንጀል ሚሸት ቢሆን ኖሮ አሉ አንድ ዓሊም እኔ ከሰው ጋር መቀላቀል አልችልም ነበር አሉ። ሱብሃንአላህ። አላህ ሰተረን ደበቀን እኮ በቃ ደብቆናል እንጂ እንደምንሰራው ተደብቀን የምናደርገውን ያውቃል አላህ፣ ግን ሰተረን ደበቀን። ይህ ሰው 40 ዓመት ደበቀው አላህ። ስለዚህ አላችሁ ሙሳ ተጣራና ያ ሰው ይውጣ። ያ ረቢ እኒ ሰውቲ ضعيف ድምጽ ደካማ ነው፣ እንዴት የሁሉ ህዝብ ላዳርስ ስላለው ይህን መልእክቴን አሉ። አንተ አዳርስ ተጣራ፣ ማድረሰኛ ኃላፊነት ነው። ሙሳ አለይሂ ሰላም ህዝቡ ዘንድ ወጡ። አንተ 40 ዓመት ሙሉ ጌታን ስታምጽ የነበርክ ባሪያ ውጣ፣ ባንተ ምክንያት ጠብታ ዝናብ አንከልከል አሉ። አላህ 70 ሺህ ሰዎች ጆሮ ላይ የሙሳን ንግግር ከተተው። ሁሉም እንዲሰማ አደረገው። ሁሉም ጋር ደረሰ፣ ሰውየው ጋርም ደረሰ። 40 ዓመት ሲያምጽ የነበረው ዞር ይላል፣ ወደ ቀኝ ሚወጣ የለም፣ ወደ ግራ ቢዞር ሚወጣ የለም፣ ወደ ፊት ወደ ኋላ ቢመለከት ሚወጣ የለም። የሚመለከተው እሱና እሱን ነው። ጨነቀው። ከወጣ በበኒ እስራኤል ሊዋረድ ነው፣ ካልወጣ ደግሞ ሰው በድርቅ ሊያልቅ ነው። ምን ያድርግ? ሁሌም መፍትሄ ከአላህ ዘንድ ነውና አላህ ወደሱ የተመለሱትን አያሳፍርምና የሱ በር ሁሌም ክፍት ነው። ሲጨነቅ ሰው ጭንቀቱን የሚያስወግድ አላህ ነው። ሰዎች በር ሲዘጉብህ፣ ጀርባ ሲሰጡህ፣ አድማ ቢያደርጉብህ ሁሌም በሩ ያልተዘጋ ጌታ የሱ ዘንድ ነውና ሁላችንም ወደሱ መመለስ እንዳለብን የምንማርበት ትምህርት ነው። ይሄኛው የሙሳ ታሪክ በሙሳ ጋር ከሙሳ ህዝብ ጋር የመጣው ታሪክ ለኛ ትልቅ ቆም ነገር አለው። ይህ ሰው 40 ዓመት አምጿል። ከወጣ ሊዋረድ ነው፣ ካልወጣ ድርቅ ሊመታ ነው። ሰው የለበሰውን ልብስ አናቱ ላይ ሸፍኖ ያ አላህ 40 ዓመት ሙሉ አንተን ሳምጽህ ትእዛዝን ስጥስ ደብቀህ ሸሽገህ አስቀመጥከኝ። ዛሬ ወደ አንተ ስመለስ ታጋልጠኝ ወይ ጌታዬ፣ ምህረትህን እንደው ማረኝ ጌታዬ ሲል አላህ ዝናቡን ለቀቀው። አላህ ዝናቡን ለቀቀው። አርሐም ራሒሚን የአዛኞች ሁሉ አዛኝ ነው ጌታ፣ ቂም የሚባል ነገር የሌለበት ጌታ፣ ለባሪያዎቹ አዛኝ ነው ጌታ፣ ሲመለሱ የሚደሰት ጌታ አላህ ዝናቡን ለቀቀው። ሙሳ አለይሂ ሰላም በጣም በመገረም በጣም በመደነቅ ያ አላህ ይህ ሰው ሳይወጣ እኮ አጠጣህን ረሕመትን ለገስከን ሲሉ አዎ ቅድም የከለከልኳችሁ በሱ ኃጢአት ነው፣ አሁን ደግሞ የጠጣችሁት በሱ ተውበት ነው፣ እስትግፋር ነው። ወንድሜ አየህ፣ ያንተ እስትግፋር፣ እህቴ ያንቺ እስትግፋር፣ የኔ እስትግፋር፣ የኛ እስትግፋር ሀገራችንን ሊለውጡ ይችላል። ሰላሙን ሊያመጣልን፣ ድርቁን የሚባለውን በላዎችን ሊያነሳልን ይችላል። ስለዚህ ሁላችንም እስትግፋር ወአኒቡ ኢላ ረቢኩም ወአስሊሙ ለሁ፣ ወደ ጌታችሁ ተመለሱ፣ ለሱም እጃችሁን ስጡ። አዎ ወደ አላህ መመለስ፣ ተውባ ማድረግ፣ ምህረት መጠየቅ፣ በየጊዜው ማረኝ ማረኝ ማለት፣ አላህን ምህረትን መጠየቅ፣ መጨቅጨቅ ያስፈልጋል ወንድሞች። ኢነላህ ተዓላ አሉ ነቢዩ ሰለላሁ ዐለይሂ ወሰለም፣ ኃያሉ ጌታ አላህ ከፍ ያለው ጌታ አላህ እኮ የብሱጡ የደሁ ቢለይሊ ሊየቱበ ሙሲኡ ነሃሪ፣ አላህ በሌሊት እጁን ይዘረጋል። ሊየቱበ ሙሲኡ ነሃሪ፣ ቀን ላይ ሲያምጹት ወንጀል ሲሰሩ ትእዛዙን ሲጥሱ ለነበሩት ምህረት ሊለግሳቸው ሲቶብቱ ሊቀበላቸው። ወየብሱጡ የደሁ ቢነሃሪ፣ በቀንም ደግሞ እንደዚሁ እጁን ይዘረጋል። ሊየቱበ ሙሲኡ ሌይሊ፣ ሌሊት ላይ ሲያምጹት የነበሩትን ምህረት ሊለግሳቸው። ሐታ ተጥለዐ ሸምሱ ሚን መግሪቢሃ፣ ፀሐይ ከመግቢያዋ እስከምትወጣ ጊዜ ድረስ። ፀሐያውን በምስራቅ ትወጣለች፣ በምዕራብ ትገባለች። ያ ቀን የቂያማ ምልክት ግን በምዕራብ ትወጣለች፣ አቅጣጫዋን ትቀይራለች። ያ የትልቁ የቂያማ ምልክት ነው። ያ ቀን እስኪመጣ ድረስ አላህ ባሪያውን ተውባ ሊቀበለው ሌሊቱን 24 ሰዓት በአጠቃላይ ክፍት ነው በር ብለዋል። አላህ መሐሪ ነው፣ አዛኝ ነው፣ ሩህ ነው። እንደ አላህ አዛኝ ማንም የለም። አርሐም ራሒሚን የሆነ ጌታ አላህ ሊምረን ተዘጋጅቷል። ምህረት ብቻ አይደለም
ዱንያ አኺራችንን ሊያስተካክልልን ጭንቀታችንን ሊያስወግድልን የተስተካከለ ሐያት ሊሰጠን ልጅ የሌለህ ልጅ ሊለግስህ ድርቅ የተመታብህ ሀገር ድርቁን ሊያነሳልህ ገንዘብ ያጣ ገንዘብ ሊሰጥህ ስራ የተበላሸብህ ክራውድድ የሆነብህ ከዛ ክራውድድ ጭንቀት ሊገላግልህ ሐሳብ ጭንቀትን ሊያስወግድልህ አላህ ዝግጁ በምን በእስትግፋር ተውባ በማድረግ ወደ አላህ በመመለስ ግልጽ ነው ወንድሞች ወደ አላህ በመመለስ ስለዚህ ተውባ ማድረጋችን ከጭንቀት የምንገላገልበት ከሆነ ተውባ ማድረጋችን ርዝቃችን የሚሰፋበት ከሆነ ተውባ ማድረጋችን በዱንያም ስኬታማ ሆነን የቀብር ቤታችንን የሚያስተካክልልን ዱንያ ላይ ሰላም እንድንሆን ሱብሃንአላህ ትዳር ላይ ሰላም ለመሆን ከፈለክ والله استغفار እናብዛ ትዳራችን የተስተካከለ እንዲሆን استغفار አላህን ስታምጽ ቤትህ ሊናጋ ይችላል አላህን ስታምጽ ጎረቤት ጋር ሰላም ልታጣ ይችላል አላህን ስናምጽ የምንጋልባት ፈረስም ከሆነ ክፍለ ሀገር ላይ ታምጽብናለች መኪናው ሊበላሽ ሁሉን ነገር በወንጀላችን ቢማ ከሰበት አይዲናስ የሰው ልጆች በሰሩት ወንጀል ነው አዎ የወንጀላችን ውጤት ነው ስለዚህ ምን እናድርግ استغفار ማብዛት ተውባ ማድረግ ወደ አላህ መመለስ ሁሉ ጊዜ እሱን መጨቅጨቅ እንዴ እኛ አይደለንም ነቢያቶች እኮ በአጠቃላይ የታዘዙበት ጉዳይ ነው እኮ استغفار አደም አለይሂ ሰላም ጀነት ውስጥ የአላህን ትእዛዝ ጥሰው ነበር አይደል ከሐዋ ጋር ሆነ ከባለቤታቸው ጋር ኢብሊስ እንግዲህ መካሪ መስሎ ዛሬ እንዲህ ነው እኮ የሰው ሸይጣን አለ መካሪ ገሳጭ ተቆርቋሪ አይደል መስሎ ይመጣና ይሄን እኮ እንዲ ላንተ አስቤ ነው ላንቺ አስቤልሽ ነው ብላ አኺራሽን ምታበላሻለች ላንተ አስቤልህ ነው ብሎ አኺራህን ያበላሻለህ ከአላህ መንገድ የሚያስተአለ ወደ መጥፎ ነገር የሚከታህለ ሸይጣንም መጣና እንደው እኔ ለናንተ ተቆርቋሪ ነኝ ወቃሰመ ለሁ ማረል ሚለው እንደው ማልላችሁ እኮ በአላህ ይሁንብኝ እንት ቅጠል እኮ አትብሉት የተባላችሁት እኮ ዘላለም ስልጥና ስንቱን እዚህ ላይ ዘውታሪ ንግስናችሁ እንዳይኖር ነው ይሄንን ብሉ ተጠቀሙ ብሎ ሸላለመላቸው ተቆርቋሪ መስሎ መጣ በሉ አላህ እንዳትበሉ ብሏቸው ነበር ትእዛዝ መጠበቅ የነበረበት የአላህ ነው የኢብሊስ አይደለም ከጀነት ወጡ ኢብሊስ በጥመቱ ቀጠለ አደምና ሐዋ ግን ቁርአን አላህ እንደገለጻቸው ቃላ ሁለቱም አሉ ረበና ጌታችን ሆይ ظلمنا انفسنا ነፍሶቻችንን በድለናል ወኢን ለም ተግፊር لنا وترحمنا አንተ ካልማርከና ካላዘንክልን ለነኩነና من الخاسرين እኛ ከከሳሪዎች እንሆናለን እኛ ከከሳሪዎች እንሆናለን ምን ካላልክል ካላዘንክልን ምህረትን ካልለገስከን ወደ አንተ ተመልሰናል ባክማረን አሉ ማን አደምና ሐዋ الله مارچو نوح عليه السلام رب اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ጌታዬ ወይ ምህረት ለግሰኝ ማረኝ استغفار እኮ ነው ለወላጆቼም እንደዚሁም እኔ ቤት ደግሞ አማኝ ሆኖ ለገባ ለወንድም ለሴትም አማኝ ምህረት ለግሳሉ موسى عليه السلام ربي إني ظلمت نفسي فاغفر لي ጌታዬ ወይ እኔ ነፍሴን በድያለሁ ማረኝ አሉ داود عليه السلام فاستغفر ربه ጌታው ምህረት ጠየቀ وخر راكعا واناب እንደውም ለጌታውም ደግሞ ወደቀ ተደፋ በግንባሩ ወደሱም ተመለሳል የዳውድ ልጅ ሱለይማን አለይሂ ሰላም ምህረት ጠየቁ ረቢ اغفر لي ጌታዬ ወይ ማረኝ وهب لي ملكا ለኔ ንግስናን ለግሰኝ لا ينبغي لاحد من بعدي ከኔ ውጭ ለማንም አይገባውናል አያችሁ ረሱል አለይሂ ሰላቱ ወሰላም አላህ ምን አላቸው واستغفر لذنبك وللمؤمنين والمؤمنات ለኃጢአት ምህረት ጠይቅ ለአማኞችም ለወንድም ለሴቶችም አማኞችን ምህረት ለምንላቸው علي بن ابي طالب የሚባሉት ታላቁ ዓሊም علي እንግዲህ ማነው ሰሃቢይ ማለት ነው የረሱል አለይሂ ሰላቱ ወሰላም ሰሃቢይ የሆኑት علي ረዲየላሁ ዐንሁ ሚገርም ንግግር አላቸው አጀብቱ በጣም ተገረምኩኝ لمن يهلك والنجاة معه ለሚጠፋ ለሚውድም ሰው እንደው ነጃው መውጫው ፈረጃው እሱ ጋር ያለ አሉ قيل وما هي ምንድነው ሲባሉ قال الاستغفار استغفار ነው አሉ እሱ ጋር መድኃኒቱ መፍትሄው ያለ ሰው ሊጠፋ ያለ ሰው አሉ
ግን መፍትሄው እሱ ጋር አለ። ምንድነው መፍትሄው? እስትግፋር። አዎ እስትግፋር ከጭንቀትህ ከምንህ አላህ ያድነሃል። ወማ ካነ አላሁ ሙዐዚበሁም ወሁም የስተግፊሩን። አላህ እነሱን የሚቀጣቸው አይደሉም፣ እነሱ ምህረት እየጠየቁ። አዎ ይህ ርዕስ እስትግፋር፣ ከስረቱል እስትግፋር፣ ምህረትን መጠየቅ፣ ወደ አላህ መመለስ፣ ተውባ ማድረግ በዚህ ክፍል አንቋጨውም። በቀጣይ ክፍል ነማዚጅ ምሳሌዎችን እንደዚሁም ደግሞ የእስትግፋር የተውባ መስፈርቶች፣ ትክክለኛ ተውባ አላህ እንዲለግሰን መስፈርቱ ምንድነው የምንመለከትበት ፕሮግራም ይሆናል። አላህ Subhanahu Wa Ta'ala በያላችሁበት ቦታና አካባቢ ሰላማችሁን አላህ ያብዛው፣ አላህ ይጠብቃችሁ፣ አላህ ይጠብቀን። ሳምንቱን እስትግፋር አድርጉት፣ ምህረትን ጠይቅ። ረቢ ግፍርሊ ከአንደበታችን አይጥፋ፣ ጌታዬ ማረኝ ከአንደበቴ እንዳይጠፋ፣ ከአንደበትሽ እንዳይጠፋ፣ ከአንደበት እንዳይጠፋ። አላህ ሁላችንም ርዝቃችንን የሰፋ አላህ ያድርግልን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።